እንግዲህ እስከ ዛሬ እናቴ ከመጣሁ አንስቼ ቅመሙንም ሁሉንም እየፈጨኝ እኔ አምሼም ፈጭቼም አላውቅም። የመጀመሪያ ጊዜ ነው። እናቴ ሁሉንም እያሟላ አምሳ ፈጭታ ቋጥራ የምትሰድልኝ እናቴ ነበር። አሁን ደግሞ እስቲ እኔ ላዘጋጅ ብዬ እያዘጋጀሁ ነው። በአጋጣሚ እናቴ በጣም ቃላት እናት ያንሳታል። በቃላት አትገለጥም። ለእናት ክብር ያላት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያችኋለሁኝ። እያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ ለየት ያለ ቅመማ ቅመም ይዤ መጥቻለሁ። ያንም የቅቤ ማንጠሪያ ወይንም ለቅመም የሚሆኑ በጥቅሉ የቅቤ ማንጠሪያዎች ናቸው ማለት ነው። ምን ምን ያስፈልጋሉ? እንግዲህ ያለውን ነገር አብረን እናያለን። የሙዬ ቤተሰብ ያልሆናችሁ ቤተሰብ የሚሆናችሁ ላይክ ሼር፣ ቤተሰብ ያልሆናችሁ ደግሞ የዲዮል ምልክቷን ጠቅ እያደረጋችሁ ተቀላቀሉ ማለት ነው። አሁን ሀሳህን ያረኳቸው የጥቁር አዝሙር ነው። ጥቁር አዝሙድ ያብሽ ጥምዝ ቅመም ሰባት ቅመም ይባላል። ያው ከሙን ነው በአረቦቹ ያው ከሙን ነው ማለት ነው። ከሙን ይሄ ደግሞ ኮረሪማ ነው። ዋናው ኮረሪማ ነው ማለት ነው። ሁሉም ዋና ናቸው። ኮረሪማ ነው ደግሞ ይሄ ዝቃቅቤ የዲሃ ቅቤ ማለት ነው። ዝቃቅቤ የዲሃ ቅቤ ይጣፍጣል ማለት ነው። ይሄ ደግሞ እንትን ነው አብሽ እሱ ነጭ አዝሙር ማለት ነው። ነጭ አዝሙር ነው። ያንም ሰባት ቅመም ያው ነው። ከሙን ነው ሀዛን አድርጌዋለሁ ማለት ነው። ከሙን ሰባት ቅመም፣ ጥምዝ ቅመም፣ አብሽ፣ ነጭ አዝሙድ ቀካልኩኝ ልጅ ያቀሰደው እና ዝቃቅቤ ነጭ እሱ ቀይ ሽንኩርት ነጭ ለልቆየ ማለት ቀይ ሽንኩርት የተጨቀጨቀ ያው በምጣድ እንትን ብየዋለሁ አምሻዋለሁ። በነገራችን ላይ እኔ እስከ ዛሬ አርጌ ቅመምም አላውቅም። ብጅጅት አርጋ ፈጫጭታ ምን ብላ እናቴ ቋጥራ ነው የምትሰድልኝ። በዚህ አጋጣሚ ውድ እናት እኔ እንጃ የእናትን እናት ተብሎ ይህ ብቻ አይገልጣትም። እናት እውነት ለመናገር ብዙ ቃላቶች እኔ በቃላት ራሱ ተገልጦ የሚያበቃ አይመስለኝም። የእናት ማለት ነው። አሁንም ሮመዷን ስለሆነ እንዲያላዲክማት ብዬ ያውም ቀዩን ሽንኩርት ደሞ እናትም እህትም የሆነ እህት አለችኝ እና እሷ ናት ደሞ ቀዩን ሽንኩርት ሁሉንም ጨቃጭቃ ላከችልኝ አድርቃ ማለት ነው። እና እህቴ ይህን እንደዚህ ነው አልኩኝ ምጥት ብላ ሁሉን ነገር ሰርታ አግዛልኝ አግዛኝ ትሄዳለች። እናቴ የእናት ደግሞ በተለይ የእናትማ ወደርም የለውም ማለት ነው። ሀዛ ቅመሙን ራሱ እኔም እሷው ገዛዝታ ጨቃጭቃ ፈጭታ እኔ ቅመም ራሱ መፈለጌንም ሳታውቅ እኔም እፈልጋለሁም ብዬም ሳልል አላለቀብኝም አለኝ ብዬ ደግሞ ትጨምራለች ማለት ነው። ትልክልኛለች ፈጫጭታ አዘጋጅታ ማለት ነው። እና የእናት እኔ በዚህ በወሬ ተወግቶ የሚዘለቅ አይመስለኝም ማለት ነው። አላህ ረጅም እድሜና ጤና ይስጠልን እናቶቻችንን። ደግሞም አሁን አሟት ከርሞ ነበረ። አልሐምዱሊላህ አላህ ያፊዋን ሰጥቷታል። በጣም ደስተኛ ነኝ። አልሐምዱሊላህ በጣም አሟት ነበርና አሁን ደግሞ አልሐምዱሊላህ ደህና ናት፣ ትሽራልኛለች። እና ለእናቶቻችን ረጅም እድሜ ጤና ጋራ ይስጥልን እላለሁኝ። ለእናት እኔ እንጃ የእናት ተወግቶ የሚያበቃ አይመስለኝም። እና በዚህም እናት አይገልጣቸውም ማለት ነው። እና እንግዲህ እያመስኩ ነው። እኔም ለመጀመሪያ ጊዜ ነው ማምሰው። እንግዲህ እንዲያልኳችሁ እናቴ ናት ሁሉንም እያዘገጃጀኝ የምትልክልኝ ማለት ነው። እና እንግዲህ ዝቃቅቤንም እያመስኩ ነው። ዝቃቅቤ የዲሃ ቅቤ ይባል የለ ራሱ በእንትን በእርጥቡን ከሆነ
በቃሪያ ማለት ነው። መቼም በወሬ ቪዲዮ ግማሻችሁ እየጣፋችሁም ነው እየተናገራችሁ ነው። እንግዲህ ወሬ ብዙም ዝም ብላችሁ አዳምጡት ማለት ነው። እንግዲህ እየተፈጥሮ ስለሆነ መቀየር ስለማይቻል እኔ ደግሞ እንደዛ ያለውን መቀየር እንዲህ በሬ ብሎ ማለት አልችልበትም ስለማልችልበት ነው። እንግዲህ ስለ ወሬ ያልተመቻችሁ ደግሞ እንግዲህ አይዟችሁ ቻሉት ማለት ነው። እንግዲህ እያማመስኩ ነው እኔ አማምሽ እየጨረስኩ ነው። እንግዲህ በሲበርዲ ነው የምፈጨው፣ ብርድ ሲል ነው የምፈጨው ማለት ነው። አሁንም ላረግ የተነሳሁት በወፍጮም ወይንም ሆነ በሙቀጫም ወይ በሙቀጫ ነው የሚወቀጠው። በሙቀጫ የተወቀጠ ይነፋል ማለት ነው። እንደዛ እናቴ እንዲያትታክት በረመዳን ቀን ብዬ ነው። ሀይ ደግሞ መፍጫ ስላለኝ ባንዴ ፈጭቼ እናቴን እንትን እላለሁኝ ብዬ ነው። እኔ አረገዋለሁ እንዲያታረጊ ምናምን እያለች ነበር። እና እንግዲህ እኔም አማምሼ እንዲህ የመጀመሪያዬ ነው እንግዲህ እንደምነግራችሁ በዲት ተደጋጋሚ ያልኩት መሰለኝ። ያው ሽንኩርቴን በምጣድ ነው ያመስኩት። ምጣዱ ጠባ ያለው እንትን ላይ ያስገባሁት ምጣዱ ማለት ነው በስሏል። እና ደግሞ ንፋሱ በጥብጦኝ በእጄ ራሱ እየጋረድኩ ነበር። ከጀጅ ስለሆነ እያመስኩ ስለሆነ በክሰል በጣም ንፋሱ እየወሰደብኝ በእጄ ራሱ ልጋርድ ተነስቼ ነበር ማለት ነው። እና እንግዲህ ቅመሞች ይህን ይመስላሉ። ቅመም ለቅቤም አረጋችሁት ለቅመምም አረጋችሁት ለሁሉም ያስጠቅማል። ለሁሉም ቆንጆ ነው። ይህን ይመስላል እላችኋለሁ። እንግዲህ ላይክ፣ ሼር፣ ኮሜንትን አትርሱ። አበረታቱኝ። የሙዬ ቤተሰብ የሆናችሁ እንዲሁም ስተትም ካለኝ አስተካክል ይበሉኝ። የሰው ልጅ ስተት ይሳሳታል። የሰው ልጅ ነንና ጥፋት ሊያጠፋ ይችላል። የሰው ልጅ ደግሞ ጥፋቱን ስትነግሩኝ ኢንሻአላህ እታረማለሁኝ። ጥፋቴን አውቄ መለሳለሁኝ ወደ ራሴ ወደ ልቤ ብዬ ራሴን እንትን እላለሁ ማለት ነው። እና እንትንም ያለ ካለ ጥፋትም ዝም አትበሉኝ፣ መከሩኝ ማለት ነው። ለማስተካከል እሞክራለሁኝ። እንግዲህ እየጨረስኩ ነው። አምሼ ብርድ ሲል ነው የምፈጨው። በመፍጫው ስለሆነ በጣም በደንብ ሆኖ በርዶ ነው የምፈጨው። እና እንግዲህ እንደምታዩት ሁሉንም ያው ትንሽ ትንሽ አድርጌ አማምሽ ጨርሻለሁኝ። አሁን እንትኔንም ወደዛው ሙቀቱ እንዲያገኙ እንትኔንም እጨምራለሁ ማለት ነው። ሽንኩርቴንም አብሬ ጨምሬ አደበላልቀዋለሁ ማለት ነው። በምጣድ ስለሆነ ትንሽ ገባ ብሎታል። ቢሆንም የሚያምር ቅመም ነው የሆነው። ፈጭቼዋለሁኝ። አላሳየኋችሁም ልጅ እንትን ብላ ነበርና ቶሎ አደረጃጅቼ ሰታተርኩኝ እላችሁ ላይክ